ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። አርእስተ ዜና። ኢትዮጵያዊ ሐፊዞች በሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ተሸለሙ። ባለፉት 10 ዓመታት ከ130 ሺህ በላይ መምህራን መኖሪያ ቤት መስሪያ ቦታ በነፃ ማግኘታቸው ተገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። ቪዚት ኢትዮጵያ የሩጫ ፌስቲቫል በቤተል አደባባይ በድምቀት ተከናወነ። የተባበሩት መንግስታት ዋና ጸሐፊ በሱዳን ኮርዶፋን በህፃናትና በእርዳታ ድጋፍ ላይ የደረሰውን ጥቃት አወገዙ። ናይጄሪያ እሁድ ዕለት የተካሄደውን የመፈንቅለ መንግስት ሙከራን ተከትሎ በቤኒን ወታደራዊ ዘመቻ ማካሄዷን አረጋገጠች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። ኢትዮጵያዊ ሐፊዞች በሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ተሸለሙ። ሁለት ወጣት ኢትዮጵያዊ ወጣቶች ሐፊዞች በሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ሽልማት ተበርክቶላቸዋል። ሐፊዝ ኢሳቅ ኸይረዲን እና ሐፊዝ ኢብራሂም አብዱራህማን ሽልማታቸውን ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋና በሞሮኮ ኢትዮጵያ ባለሙሉ ስልጣን አምባሳደር ክብርት ናርዶስ አያሌውድ በሞሮኮ ታሪካዊ ከተማ ፌዝ ተቀብለዋል። ጠቅላይ ምክር ቤቱ ከባለድርሻና
ከአቻ ተቋማት ጋር በመተባበር በሚያዘጋጃቸው የቁርአን ሂፍዝ ውድድሮች ዓለም አቀፍ ልምድ እየካበተና ሀገራቸውን በዓለም መድረክ የሚወክሉ ሁፋዞች እየተበራከቱ ስለመምጣታቸው በሽልማት መርሃ ግብሩ መገለጹን ባልደረባችን ከፌዝ ከተማ ዘግቧል። ከ48 ሀገራት የተውጣጡ ሙፍቲዎች፣ ዑለማዎችና ልሂቃን በተገኙበት ኢስላማዊ መድረክ ሽልማት መቀበላቸው ከፍተኛ ደስታና ተነሳሽነት እንደፈጠረባቸው ኢትዮጵያውያን ሁፋዞች ተናግረዋል። ባለፉት 10 ዓመታት ከ130 ሺህ በላይ መምህራን መኖሪያ ቤት መስሪያ ቦታ በነፃ ማግኘታቸው ተገለጸ። ከ2008 ጀምሮ ይህንን እድል ያገኙት በትግራይ፣ በአማራ፣ በኦሮሚያና በደቡብ ክልል የሚገኙ መምህራን መሆናቸውን የኢትዮጵያ መምህራን ማህበር ምክትል ፕሬዝዳንት ሽመልስ አበበ ተናግረዋል። በአዲስ አበባ ከ5000 መምህራን የጋራ መኖሪያ ቤት ተሰጥቷቸው ስም የማዞር ሂደት ላይ መሆናቸውን ለሀገር ውስጥ ሚዲያ ገልጸዋል። መምህራኑ በማህበር ከተደራጁና መስፈርቱን ካሟሉ ለመኖሪያ ቤት መስሪያ ቦታ ክፍያ አይጠየቁም ብለዋል። የመምህራን አበርክቶ ከግምት ውስጥ በማስገባት ለጥያቄዎቻቸው መፍትሄ ለመስጠት አሁንም ጥረት እየተደረገ መሆኑም ተጠቁሟል። በአዲስ አበባ በሰው ሰራሽ አስተውሎት የተደገፈ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት አሰጣጥ በይፋ ተጀምሯል። ዲጂታል ስርዓቱ ከመጪው ህዳር 29 ቀን 2018 ጀምሮ በ50 ወረዳዎች ተግባራዊ መደረግ እንደሚጀምር የከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። አዲሱ አሰራር በአገልግሎት አሰጣጥ ፍትሐዊነትና ተጠያቂነትን ለማረጋገጥ ቁልፍ መፍትሄ መሆኑን ከንቲባ አዳነች አቤቤ ተናግረዋል። ይህ አዲስ የተቀናጀ ዲጂታል ስርዓት አዲስ አበባ ባለፉት 14 ዓመታት ስትጠቀምባቸው በነበሩ በወረቀት ይሰጡ የነበሩ አገልግሎቶችን ይተካል። ነዋሪዎች የሲቪል ምዝገባንና ሌሎች አገልግሎቶችን በአካል መምጣት ሳይጠበቅባቸው ባሉበት እንዲያገኙ የሚያስችል ሆኖ የተሰራ ነው ብለዋል። ቴክኖሎጂው ከተቋሙ የሚመነጩ መረጃዎችን በመሰነድ ትክክለኛ ፖሊሲን ለመቅረጽና እቅድ ለማዘጋጀት ተጨማሪ አቅም እንደሚሆን ጠቁመዋል። የተለያዩ አገልግሎት ሰጪ ተቋማትን የሚያስተሳስረው ይህ ዲጂታል አሰራር በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የለማ መሆኑን የሀገር ውስጥ ሚዲያዎች ዘግበዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው ተመልሰዋል ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር በገጹ ላይ አስፍሯል። በሳምንት ውስጥ በተደረገ 8 ዙር በረራ የተመለሱት 2269 ወንዶችና 314 ሴቶች እንዲሁም 28 ጨቅላ ህጻናት ሲሆኑ ከተመላሾቹ መካከል 73 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 27722 ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራን በትኩረት እየተሰራ ይገኛል ተብሏል። መረጃው የሴቶችና ማህበራዊ ጉዳዮች ሚኒስቴር ነው። ቪዚት ኢትዮጵያ የሩጫ ፌስቲቫል በቤተል አደባባይ በድምቀት ተከናውኗል። ለመጀመሪያ ጊዜ የተዘጋጀው የሩጫ ፌስቲቫል መነሻና መድረሻውን ቤተል አደባባይ ያደረገ የ5 ኪሎ ሜትር የሩጫ ፌስቲቫል መሆኑን አዘጋጆቹ ለነጃሺ ቲቪ አስታውቀዋል። በሩጫ ፌስቲቫሉ ላይ የመንግስት ባለድርሻ አካላት፣ ታዋቂ ኡስታዞችና በሺዎች የሚቆጠሩ የሩጫ ፌስቲቫሉ ተሳታፊዎች በተገኙበት በድምቀት መከናወኑ ተገልጿል። በዋናነት ሀላል ቱሪዝምን ለማስተዋወቅ ዓላማው አድርጎ የተዘጋጀው ቪዚት ኢትዮጵያ የሩጫ ፌስቲቫል በደራ ሚዲያና ኢቨንትስ ከወዶ ዘማችና ባለድርሻ አካላት ጋር በመተባበር የተዘጋጀ መሆኑን ታውቋል። በመርሃ ግብሩ ላይ የተገኙት የሩጫ ፌስቲቫሉ ተሳታፊዎች የአካል ብቃት እንቅስቃሴ ለጤንነት ያለውን ጠቀሜታ በሚያሳይ መልኩ የማስ ስፖርትን አከናውነዋል። ቴምር ሪል ስቴት፣ ኢትዮ ሳዳት አረቢያን መጅሊስ፣ ዳሽን ባንክ፣ ሸሪክ እና ግሬስ ኤልኢዲ በፕላቲኒየም ደረጃ ስፖንሰር በማድረግ የቪዚት ኢትዮጵያ የሩጫ ፌስቲቫል አጋር ድርጅቶች መሆናቸውን አዘጋጆቹ ለነጃሺ ቲቪ ተናግረዋል። የባህል ኪነ ጥበብና ቱሪዝም ቢሮ፣ ቤተል ቲቺንግ ሆስፒታል፣ ፋሙሃ፣ ባቡል ኸይር የበጎ አድራጎት ድርጅቶች፣ ፍሌንስ የቋንቋና የኮምፒውተር ተቋም ለቪዚት ኢትዮጵያ የሩጫ ፌስቲቫል እንዲሳካ የበኩላቸውን ድርሻ መወጣታቸው ተገልጿል። ብቸኛው የሚዲያ አጋር ነጃሺ ቲቪ የነበረ ሲሆን የሩጫ ፌስቲቫሉ ከጅምሩ ጀምሮ እውን እስከሆነበት ዳር 28 2018 ድረስ የሩጫ ፌስቲቫሉን ዓላማ ህብረተሰቡ እንዲረዳውና ተደራሽ እንዲሆን በሚዲያው በኩል ከፍተኛ ድርሻ መወጣቱም ተገልጿል።
ማህበራት በተቀናጀ መልኩ መስራት እንደሚጠበቅባቸው ተገለጸ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የማህበራት አደረጃጀት መምሪያ ጠቅላላ ጉባኤውን ባደረገበት ወቅት ለማህበራት አመራሮችና አባላት የግንዛቤ ማስጨበጫን ሰጥቷል። የማህበራት ጥምረት ለተሻለ አገልግሎት ያለውን ጠቀሜታ ለማህበራቱ አባላትና አመራሮች ስልጠናውን የሰጡ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ስራ አስኪያጅ ሪያድ ጀማል ናቸው። ዋና ስራ አስኪያጁ በግንዛቤ ማስጨበጫው እንዳሉት ማህበራት የጋራ ጥምረት ሲፈጥሩ የተደራሽነት አቅማቸው እንዲሁም ውጤታማነታቸው በከፍተኛ ሁኔታ ይጨምራል ብለዋል። የማህበራቱ ጥምረት በጠቅላላ ጉባኤው ታዳሚዎች አስፈላጊነቱ ታምኖበት ይህን ጥምረት በተሻለ መልኩ የሚያስተባብሩ ሰዎችን መርጦ ኃላፊነት ሰጥቷቸዋል። ተመራጮች በቀጣይ ጥምረቱ ምን አይነት አካሄድ ሊኖረው እንደሚገባ ተወያይተው የተሻለ አቅጣጫ አስቀምጠው ለመንቀሳቀስም ወስነዋል። በጉባኤው በተነሱ ሀሳቦች ላይ የግንዛቤ ማስጨበጫ ሂደቶችን በተመለከተ ከታዳሚዎች የተነሱ ሀሳቦችና ጥያቄዎች በዋና ስራ አስኪያጁ በኩል ምላሽና በክፍል በዳይሬክተሩ ሀጂ ሙዛፈር አህመድ በኩል ማብራሪያ ተሰጥቷቸው መርሃ ግብሩ ፍጻሜውን አግኝተዋል። መረጃዎቻችን አሁንም እንደቀጠሉ ናቸው። ከውጭ ምንጮች ወዳገኘናቸው መረጃዎች አልፈናል። የተባበሩት መንግስታት ዋና ጸሐፊ በሱዳን ኮርዶፋን በህፃናትና በእርዳታ ድጋፍ ላይ የደረሰውን ጥቃት አውግዘዋል። አንቶኒዮ ጉተሬዝ በደቡብ ኮርዶፋን ግዛት በደርዘን የሚቆጠሩ ህፃናትንና ንጹሃን ዜጎችን ለህልፈት የዳረጉ ጥቃቶችን የሚጠቁሙ ሪፖርቶች እጅግ እንዳሳሰቧቸው የተባበሩት መንግስታት ቃል አቀባይ በመግለጫቸው አስታውቀዋል። መግለጫው ህዳር 25 ቀን በካሎጊ ከተማ ውስጥ አማጺው ፈጥኖ ደራሽ ኃይል በሁለት የድሮን ጥቃቶች መዋለ ህፃናትን መምታቱንና ሶስተኛው ደግሞ ሆስፒታል ላይ ማረፉን ተከትሎ የመጣ ነው። የሱዳን የውጭ ጉዳይ ሚኒስቴር እንደገለጸው ይህ ጥቃት 79 ንጹሃን ዜጎችን የገደለ ሲሆን ከነዚህም መካከል 43 ህጻናት ይገኙበታል። በሌላ በኩል በተመሳሳይ ቀን በሰሜን ኮርዶፋን በዓለም ምግብ ፕሮግራም የሰብአዊ እርዳታ ጭነት ላይ የአየር ጥቃት ተፈጽሞ አሽከርካሪው ላይ ከባድ የመቁሰል አደጋ ደርሶበታል ተብሏል። ዋና ጸሐፊው ከፍተኛ የእርዳታ ፍላጎት ባለበት በዚህ ወቅት በሰብአዊ እርዳታ ተግባራት ላይ በተፈጸመ ተጨማሪ ጥቃት አዝነዋል ሲሉ ቃል አቀባዩ ገልጸዋል። ጉተሬዝ ትምህርት ቤቶችና ሆስፒታሎችን ኢላማ ማድረግ ዓለም አቀፍ ሕግን በእጅጉ የሚጥስ ሊሆን እንደሚችል አጽንኦት በመስጠት ውጊያው ወዲያውኑ እንዲገታ፣ የጦር መሳሪያ ዝውውር እንዲቆምና ያልተገደበ የሰብአዊ እርዳታ እንዲፈቀድ ጥሪ አቅርበዋል። መረጃው የስፑትኒክ ነው። ናይጄሪያ እሁድ ዕለት የተካሄደውን የመፈንቅለ መንግስት ሙከራን ተከትሎ በቤኒን ወታደራዊ ዘመቻ ማካሄዷን አረጋገጠች። የሀገሪቱ ወታደራዊ ኃይሎች ከቤኒን መንግስት በቀረበላቸው ሁለት የተለያዩ ጥያቄዎች መሰረትና በኢኮዋስ ፕሮቶኮል ስል እርምጃ መውሰዳቸውን የናይጄሪያ ፕሬዝዳንት ጽህፈት ቤት አስታውቋል። ተዋጊ ጀቶች የቤኒን የአየር ክልልን አልፈው እንደገቡና የምድር ጦርም በየብስ መሰማራቱ ተገልጿል። ፕሬዝዳንት ቦላ ቲኑቡ የናይጄሪያ የጦር ኃይሎች በፍጥነት ምላሽ በመስጠታቸውና በሙያ ብቃታቸው አድናቆት ችረዋል። የናይጄሪያ የጦር ኃይሎች በመንግስት ግብዣ የቤኒን ሪፐብሊክ ህገ መንግስታዊ ስርዓትን ለመከላከልና ለመጠበቅ በጀግንነት ቆመዋል ሲሉ ተናግረዋል። እሁድ ምሽት የቤኒን ፕሬዝዳንት ፓትሪስ ታሎን ሁኔታው ሙሉ በሙሉ በቁጥጥር ስር ውሏል ብለዋል። አሁን ደግሞ ወደ ቢዝነስ መረጃዎቻችን እናልፋለን። ዙበይዳ ሀሰን ያዘጋጀችውን ኢማን መሐመድ እንደሚከተለው ታቀርበዋለች። በዛሬ ቢዝነስ መሰናዷችን ኦሮሚያ ባንክ ጠቅላላ ካፒታሉ ወደ 11.6 ቢሊዮን ብር ማሳደጉን ከታክስ በፊት ደግሞ 2.6 ቢሊዮን ብር አጠቃላይ ትርፍ ማግኘቱን ይፋ አድርጓል። ባንኩ እንዳስታወቀው በ2017 ዓመተ ልደት በተጠናቀቀው በጀት ዓመት ከግብር በፊት የተገኘ 2.6 ቢሊዮን ብር ትርፍ ካለፈው ዓመት ከነበረው 1 ቢሊዮን ትርፍ አንጻር የ155% ከፍተኛ ጭማሪ ማሳይቷል። ይህ እድገት የተገኘው በሂሳብ ዓመቱ ባንኩ 12.36 ቢሊዮን ብር ጠቅላላ ገቢ በማስመዝገቡ ከእቅድ በላይ 105 ብልጫ ማሳየቱን እንደሆነ ዛሬ ባካሄደው 16ኛ የባለ አክሲዮኖች መደበኛ ጠቅላላ ጉባኤ ላይ አስታውቋል። እንደ ባንኩ ሪፖርት የዲጂታል አገልግሎት ተጠቃሚ ደንበኞች ቁጥር በ50% በማደግ 5.7 ሚሊዮን መድረሱና በተለይ ሚልኪ ዲጂታል ፋይናንስ ፕላትፎርም ተጠቃሚ በመሆን ከ80 ሺህ በላይ ተበዳሪዎች በኤአይ በመታገዝ ከ300 ሚሊዮን ብር በላይ ያለ ዋስትና ብድር ተጠቃሚ እንደሆኑም አመላክተዋል። ሌላኛው መረጃችን ሶማሊያ ከአፍሪካ ልማት ባንክ የሙሉ ዕዳ ስረዛ እንዳገኘች ነው። የአፍሪካ ልማት ባንክ ሶማሊያ ከ2024 እስከ 2039 ባለው ልትከፍል የሚገባ የ17.68 ሚሊዮን ዶላር ዕዳም ሰርዟል። ዕዳ ስረዛው የመጣው ከፍተኛ ዕዳ ውስጥ ያሉ ዕዳ ሀገሮች ኢኒሼቲቭ በመጨረሷ ነው። ኢኒሼቲቭ በዓለም ባንክ በ1996 የተጀመረ ሲሆን ዓላማው ጥብቅ የሆኑ መመዘኛዎችን የሚያሟሉና ድህነት ቅነሳ ላይ የሚሰሩ ሀገራት ዕዳ መበቀለስ ላይ ያተኮረ ከአይኤምኤፍ ዓለም አቀፍ የአፍሪካ ልማት
ባንክ ዕዳ በሙሉ እንዲሰረዝላትም አስችሏታል። ኢኒሼቲቭ በዓለም ባንክ በ1996 የተጀመረ ሲሆን ዓላማው ጥብቅ የሆኑ መመዘኛዎችን የሚያሟሉና ድህነት ቅነሳ ላይ የሚሰሩ ሀገራትን በመቀነስ ላይ ያተኮረና ከአይኤምኤፍ ዓለም ባንክ የአፍሪካ ልማት ባንክ ዕዳዎች በሙሉ ለመሰረዝ እንዲቻልም ተብሏል። በተጨማሪ ዕዳ ስረዛው የሶማሊያ የውጭ ዕዳ በ2018 ከነበረበት 5.2 ቢሊዮን ዶላር ወደ 557 ሚሊዮን ዶላር ዝቅ ለማድረግ የተጀመረ እንቅስቃሴ አካል ነው። አይኤምኤፍ የዓለም ባንክ በ2023 በዚህ ኢኒሼቲቭ ስር የሶማሊያ የ4.5 ቢሊዮን ዶላር የዕዳ እፎይታ መስጠታቸውን አስታውሷል። የዕዳ እፎይታው የሶማሊያ ዕዳ ለሀገር ውስጥ ጥልቅ ምርት ምጣኔ በ2018 ከነበረበት 64% በ2023 ወደ 6 ዝቅ እንዲልም አድርጓል። ሶማሌ በዓለም ባንክ አይኤምኤፍ የተጠቀመውን ኢኒሼቲቭ ለማጠናቀቅ የማዕከላዊ ባንክ ስራዋን ስታዘምን የፋይናንስ አስተዳደሯን ማጠናከሯ ገቢ ማሳደጓም ተነግሯል። በተመሳሳይ በበርካታ አበዳሪዎቿ ዕዳዋ የተሰረዘላት ሶማሊያ በ2004 ከፈረንሳይ 145.6 ሚሊዮን ዶላር ስረዛ ማግኘቷም ይታወሳል። በተጨማሪም ከአረብ የገንዘብ ተቋም 306.5 ሚሊዮን ዶላር እፎይታን አግኝታለች። ዓለም ባንክ ለሶማሊያ 30 ሚሊዮን ዶላር የፋይናንስ ድጋፍ ሊሰጥ ስለመቃረቡ ሲነገር በሶማሊያ በዕዳ ስረዛ ገንዘብ የመምህራን ምልመላ ሲካሄድ መሰረተ ልማት እንደምትገነባም ገልጻለች። በመጨረሻም ግብርናን በግብዓትና በሜካናይዜሽን በማሳደግ ውጤታማ ለማድረግ እየተሰራ ነው ሲሉ አቶ አዲሱ ተናግረዋል። በሀገሪቱ የግብርናው ዘርፍ ይበልጥ ውጤታማ ለማድረግ በቂ ግብዓትና ሜካናይዜሽን በማሳደግ እየተሰራ ነው ሲሉ የግብርና ሚኒስተር አዲሱ ተናግረዋል። የግብርናና የንግድ ቀጠናዊ ትስስርና የኢንዱስትሪ ሚኒስተሮች በጋራ በመሆን የስንዴ ምርትና የቅባት እህሎችን ለማሳደግ ያለመ የባለድርሻ አካላት ውይይትም አካሂደዋል። አቶ አዲሱ በዚህ ወቅት እንዳሉት እንደ ሀገር የምግብ ዋስትናን ለማረጋገጥ ተኪ ምርቶችን በማብዛት የኤክስፖርት አቅምን ለማሳደግ ለኢንዱስትሪው በቂ ምርቶች ለማቅረብና ሰፊ የስራ ዕድል ለመፍጠር ትኩረት ተሰጥቶ እየተሰራ ነው ብሏል። በዚህም ባለፉት ዓመታት በተሰሩ ስራዎች አመርቂ ውጤት እየተመዘገበ መሆኑን ገልጸው በስንዴ ሰብል የሚሸፍነው መሬት ከ4.6 ሚሊዮን ሄክታር ወደ 8.2 ሚሊዮን ሄክታር ማሳደግ ተችሏል ብሏል። በተጨማሪም 165 ሚሊዮን ኩንታል የነበረው የምርት ግኝት ወደ 290 ሚሊዮን ኩንታል ማሳደግ መቻሉንና ለስንዴ ግዢ ወጣ የነበረው 1 ቢሊዮን ዶላር ማስቀረት እንደተቻለ አመላክቷል። በቅባትና ጥራጥሬ ምርትም ውጤታማነትን ለማሳደግ በተከናወነው ስራ ከዘርፉ ይገኝ በነበረው 16.5 ሚሊዮን ኩንታል ወደ 37.5 ሚሊዮን ኩንታል ማሳደግ ተችሏል የተባለ። አሁን ላይ 20% የሚሆን የዘይት ምርት በሀገር ውስጥ እየተመረተ እንደሚገኝ አንስተው ይህንን ለማሳደግ ወደ ውጭ ለመላክ የሚያስችል አቅም ለመፍጠር እየተሰራ መሆኑን ተናግሯል። በዚህም የእሴት ሰንሰለቱን በማጠናከር የገበያ ትስስር በመፍጠር ፈተናዎቹን ለማስቀረት እየተሰራ መሆኑን፣ ጥራቱን የጠበቀ ምርት ለማቅረብ ትኩረት መሰጠቱንም አብራርተዋል። በመጨረሻም ታሪክን ለትውስታ ጥንቅራችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ጀማል አህመድ ያዘጋጀውን ጥንቅር ሀያት ሰይድ እንደሚከተለው ታቀርበዋለች። አዲሱ የሶሪያ ፕሬዝዳንት አህመድ አልሻራ በአግባቡ የተተኮሰ ሱፍ ለብሰው ጸጉራቸውን ወደ ኋላ በጥረው ወደ ዓለም አቀፍ መድረክ ሲመጡ ወሳኝ ምዕራፍ ላይ እንዳሉ ያስታውቃል። አሁን የትግል ልብሳቸውን ትተው አዲስ ስም ይዘው በዓለም ላይ ካሉት በጣም ሀያላን መሪዎች ተርታ ተሰልፈዋል። ዩናይትድ ስቴትስ የሶሪያውን ፕሬዝዳንት ስም ከዓለም አቀፍ አሸባሪነት ዝርዝር ውስጥ በይፋ ካወጣች ከ2 ቀን በኋላ ለስራ ጉብኝት ዋሽንግተንን ጎብኝተዋል። በአንድ ወቅት አሜሪካ እርሱ ያለበትን ለጠቆመኝ 10 ሚሊዮን ዶላር እከፍላለሁ ያለችለት ይህ ሰው እንዲህ አስደናቂ ለውጥ ሊያመጣ ያስቻለው ምንድን ነው? አልሻራ ስልጣን ከያዙበት ጊዜ ጀምሮ ሶሪያን በዓለም መድረክ ላይ ዳግም በአግባቡ ለመወከል እየሰሩ ነው። ሀገራቸው አሳድ በስልጣን ላይ በነበሩበትና በ13 ዓመታት የእርስ በርስ ጦርነት ወቅት ከዓለም አቀፍ መድረክ ተገልላ ቆይታለች። ፕሬዚዳንት ሻራ ከመስከረም ወር ወደ አሜሪካ ተጉዘው በተባበሩት መንግስታት አጠቃላይ ጉባኤ ላይ የተገኙ ሲሆን በወቅቱም ሶሪያ በዓለም ላይ የሚገባትን ስፍራ ዳግም ትይዛለች በማለት የዓለም መሪዎች የጣሉትን ማዕቀብ እንዲያነሱ ጠይቀው ነበር። ነገር ግን የሻራ ለውጥ ከዓለም አቀፍ መገናኛ ብዙሃን ጋር ያደረጓቸውን ቃለ ምልልሳቸውንና ንግግራቸውን በአግባቡ ለሚመለከት ከ10 ዓመታት በላይ በጥንቃቄ ሲሰሩ የቆዩ መሆኑን እንዲሁም ከጊዜ ወደ ጊዜ እየጎለበቱ የመጡ መሆኑን ያስተውላል። ከዚህ በፊት የጂሃዲስት ታጣቂዎችን ልብስ ለብሰው ይታዩ የነበሩት ግለሰብ ባለፉት ዓመታት የምዕራባውያን አይነት አልባሳትን ለብሰው ታይተዋል። እናም ባለፈው ዓመት የአሳድ መንግስትን ለመጣል በተካሄደው ዘመቻ ወታደራዊ አልባሳትን ለበሱ። ይህም የዘመቻው አዛዥ በመሆን የነበራቸውን ሚና አሳይተዋል። ይህ ሁሉ ነገር ሻራ በሶሪያ ውስጥ የሀያት ታህሪር አልሻም ወይም ኤችቲኤስ መሪ ሆነው ይጠቀሙበት የነበረበት አቡ መሐመድ አልጆላኒ ተብረው ይጠሩ ከነበረበት ጊዜ በጣም የራቀ ነው።
ቡድኑ ግንኙነቱን እስካቋረጠበት 2016 ድረስ ከአልቃይዳ ጋር ግንኙነት እንደነበረው ይነገራል። ሻራ ኤችቲኤስን ከመምራታቸው በፊት በኢራቅ ውስጥ ላለው አልቃይዳ ሲዋጉ ለተወሰነ ጊዜ በአሜሪካ ጦር ቁጥጥር ስር ውለው ነበር። በሻራ ዘመን ኤችቲኤስ በሰሜን ምዕራብ የሶሪያ ትልቁ የአማጽያን ይዞታና ወደ 4 ሚሊዮን የሚጠጉ ሰዎች መኖሪያ በሆነችው ኢድሊብ ውስጥ የበላይ ሆኖ ቆይቷል። አካባቢውን ስለሚያስተዳድረው ታጣቂ ቡድን ያሉ ስጋቶችን ለመፍታት ኤችቲኤስ ፖለቲካውንና አስተዳደራዊ ጉዳዮችን የሚመራ ሶሪያ ሳልቬሽን ገቨርንመንት ወይም ኤስጂ ተብሎ የሚጠራ ሰላማዊ ሰዎች የሚመሩት ግንባር አቋቁሟል። ኤስጂ በሸሪዓ ወይም በእስልምና ሕግ የሚመራ የሃይማኖት ምክር ቤት የነበረው ሲሆን እንደ ትምህርት፣ ጤናና መልሶ ግንባታ ያሉ ዘርፎችን የሚቆጣጠሩ ጠቅላይ ሚኒስቴር መስሪያ ቤቶችና የአካባቢ መምሪያዎች ያሉት ራሱን እንደ ሀገር መሪ ቆጥሮ ስራዎችን የሚያከናውን ነበር። ሻራ በህዝብ ዘንድ ያላቸውን ምስል የበለጠ ለማሻሻል ከህዝቡ ጋር በንቃት ይሳተፋሉ። የተፈናቃይ መጠለያ ካምፖችን በመጎብኘት ዝግጅቶች ላይ በመሳተፍና በተለይም እንደ አውሮፓውያን አቆጣጠር በ2023 በደረሰው የመሬት መንቀጥቀጥ ወቅት የእርዳታ ጥረቶችን በመከታተል ከፊት ተሰልፎ ታይተዋል። ኤችቲኤስ አገዛዙን ቅቡል ለማድረግ መረጋጋትን እንደሚፈጥርና አገልግሎቶችን የመስጠት አቅሙን ለማሳየት በአስተዳደርና በመሰረተ ልማት ውስጥ የተገኙ ስኬቶችን አጉልቷል። ቀደም ሲል እንደ አውሮፓውያን አቆጣጠር በ2021 ታሊባን በአፍጋኒስታን ወደ ስልጣን ሲመለስ የጂሃዲስት ጥረቶችን ከፖለቲካ ምኞቶች ጋር በውጤታማነት ለማመጣጠን ግባቸውን ለማሳካት እንደ መነሳሻና አርአያ በማቅረብ አሞካሽቷቸዋል። ሻራ በኢድሊብ ያደረጉት ጥረት ኤችቲኤስ ጂሃድ ለማድረግ ብቻ ሳይሆን በብቃት ለማስተዳደር ያለውን አቅም ለማሳየት ያለውን ሰፊ ስልት አንጸባርቀዋል። መረጋጋትን፣ የህዝብ አገልግሎቶችንና መልሶ ግንባታን በማስቀደም ኢድሊብን በኤችቲኤስ አገዛዝ የስኬት ተምሳሌት አድርጎ ለማሳየት ያለመ ሲሆን ይህም የቡድን ቅቡልነትና የራሳቸውን የፖለቲካ ፍላጎት አሳድጓል። ለነዚህ የቡድኑ እርምጃዎች ምላሽ አሜሪካ በዚህ ዓመት መጀመሪያ ላይ በኤችቲኤስ ላይ የጣለችውን ማዕቀብ አንስታለች። ነገር ግን በእርሳቸው አመራር ኤችቲኤስ ስልጣኑን ለማጠናከርና ቦታዎችን ለመቆጣጠር ባደረገው ጥረት ሌሎች ታጣቂ ቡድኖችን ጂሃዲስቶችንና አማጽያንን በመጨፍለቅና በማግለል ተከሷል። ኤችቲኤስ ከአሳድ መወገድ በፊት ባሉት ወራት ውስጥ በርካታ ማሻሻያዎችን አድርጓል። በሰብአዊ መብት ረገጣ የተከሰሰውን አወዛጋቢ የጸጥታ ኃይል በትኗል ወይንም ዳግም አዋቅሮ ዜጎች በቡድኑ ላይ ቅሬታ እንዲያቀርቡ የቅሬታ መምሪያን አቋቁሟል። ተቺዎቹ እነዚህ እርምጃዎች ተቃውሞን ለመከላከል የተወሰዱ እርምጃዎች ብቻ ናቸው ብለዋል። ሻራ ከትራምፕ ጋር መገናኘታቸው በዲፕሎማሲያዊው መስክ ያላቸውን ምስል ለማሻሻል የሚያደርጉት እርምጃ አካል እንደነበር ይነገራል። ከዚህ ቀደም በግንቦት ወር የሳውዲ ዋና ከተማን ሪያድን በጎበኙበት ወቅት ከዩናይትድ ስቴትስ ፕሬዚዳንት ጋር ተገናኝተው ነበር። ትራምፕ ሻራን ጠንካራ ያለፈ የኋላ ታሪክ ያለው ሰው ሲሉ ገልጸውታል። በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት የጸጥታው ምክር ቤት አሜሪካ ማዕቀቦችን ለማንሳት የወሰደችውን እርምጃ ደግፏል። አሜሪካ በሶሪያና በሀገሪቱ መሪዎች ላይ የተጣለውን ማዕቀብ ለማንሳት ወራትን የፈጀ ሂደት ተከትላለች። ምንም እንኳን ቀደም ሲል ሻራ በአሸባሪነት ከተፈረጁ ታጣቂዎች ጋር ቢሰሩም ወደ ስልጣን መምጣታቸውን ተከትሎ ሁሉን አካታች መንግስት እንደሚመሰርቱ በመናገራቸው የሶሪያ የተለያዩ ብሔሮችንና አንጃዎችን ድጋፍ ማግኘታቸውን ተከትሎ የአሳድ መንግስትን የሚቃወሙ ሀገራት ድጋፍ ችረዋቸዋል። በግንቦት ወር ከዘ ኢኮኖሚስት ጋዜጣ ጋር ባደረጉት ቃለ ምልልስ ሻራ በበቀል ላይ ወደፊትን መገንባት አንችልም፣ ሶሪያ የአሸናፊዎች ብቻ ሳትሆን የሁሉም ህዝቦቿ መኖሪያ መሆን አለባት ብለዋል። ባለፉት ጥቂት ወራት በሱኒ ቤድዌኒ ጎሳ ተዋጊዎችና ድሩዝ ታጣቂዎች መካከል ደም አፋሳሽ ግጭት ተቀስቅሶ ከ10 ዓመታት በላይ በጦርነት በምትታወቀው ሀገር የሚመራው የኤችቲኤስ መንግስት በሀገሪቱ ውስጥ መረጋጋትን ያመጣሉ የሚል ጥያቄ ፈጥሮ ነበር። የኢብራሂም አልሻራ መንግስት ለሶሪያ ሀገረ መንግስት ግንባታ ወሳኝ የተባለውን የታሪክ ምዕራፍ ከፍቷል። ዛሬም ሶሪያ የአልሻራ መንግስት የተመሰረተበትን 1ኛ ዓመት አክብራ ውላለች። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ከመረጃዎች ጋር ሀያት ከማል ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል።
ስኬት ደግሞ ከጥረቶ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሜስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ ግሬስ ግሬስ፣ የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ